የአጥር እሳቤን የናደው የጠቅላይ ሚኒስትር ፕሮጀክቶች አዲስ አበባን የሚያስተሳስሩ 6 ዶቶች። ሰሞኑን እንደሚወጣ ሲጠበቅ የነበረው በአዲስ አበባ ላይ መንግስት ያከናወናቸውን ፕሮጀክቶች የሚያስቃኝና አዲስ መረጃ የያዘው ዶክመንተሪ እነሆ ተለቆ ብዙ ሺዎች ተመልክተው ተደንቀውበታል። ቃል በተግባር የሚል ስያሜ የተሰጠው ይሄ ዶክመንተሪ ጠቅላይ ሚኒስትር አብይ አህመድ ራሳቸው ፕሮጀክቶች ባሉበት ቦታ እየተዘዋወሩ የፕሮጀክቱን ገጽታዎች ውስጠ ሚስጥሮቻቸውን ሳይቀር ራሳቸው እያስረዱ ያስጎበኙበት ሆኖ ታይቷል። ከዚህ ቀደም በተናጠል ሲሰሩ የነበሩ ፕሮጀክቶች የቤተ መንግስቱ ዩኒቲ ፓርክ፣ የእንጦጦን፣ የወንድማማች ፓርክ እንዲሁም ሌሎች አሁን ላይ እንዴት አዲስ አበባን እንደ ስሟ ሁሌም የምትታደስ አበባ ለማድረግ የተቀናጁ ስራዎች መሆናቸውን ያልተገናኙትን ነጥቦች ወይም እንደ ጠቅላይ ሚኒስትሩ ገለጻ ዶቶችን አያይዘው አጠቃላይ ምስሉን ከስተውልናል። መቼም ለወዳጅም ለጠላትም የማይካድ አንድ ነገር ቢኖር ጠቅላይ ሚኒስትሩ ፕሮጀክት ማስጀመርና ማስጨረሱን ከዲዛይን እስከ ግንባታ ያለው ፍጥነት ነው። የአሁኑንና ቀደም ብለው የወጡትን ዶክመንተሪዎች የተመለከተ እንዲሁም ቀደም ሲል ያለቁትን ፕሮጀክቶችም በአካል ተገኝቶ ለማየት እድሉን ያገኘ የሚመሰክረው ይህንኑ ነው። በኢትዮጵያ ከተማ ማስዋብ ፕሮጀክት በማይታይ ከፍታው ከፍ ያደረገ ለመሆኑ አከራካሪ አይደለም። ታዲያ የአሁኑን ቃልም በተግባር ዶክመንተሪ ጠቅላይ ሚኒስትር አብይ አህመድ በግል ተነሳሽነት በ3 ዓመት ውስጥ ካሳነጻቸውና አገልግሎት መስጠት ከጀመሩት ፕሮጀክቶች ውጪ በአዲስ አበባ መስተዳደር ስር ያሉ ፍሬያቸው ያማረ ፕሮጀክቶች በሂደት ካሉት እስከ ተጠናቀቁት ዳስሷቸዋል። የ1 ሰዓት ከ30 ደቂቃ ማስጎብኘቱ የተነሱትን ሐሳቦች፣ የፕሮጀክቶቹን ልዩ ገጽታዎች አጠር አድርገን ለእናንተ በ10 ደቂቃ ልንዘግብ እኛም ተነሳሳን። በእነዚህ ሁሉ ፕሮጀክቶች ዋናው ምስል ምንድን ነው? 6ቱ አዲስ አበባን ቀያሪ ዶቶች እንዴት ይገጣጠማሉ? እንዴትስ ከተማዋ ገጽታዋን ይቀይሩታል? ምን አዲስና ያልተነገሩ አስገራሚ ገጽታዎች ታዩ? መልሱን ሰብሰብ አጠር አድርገን እኛም እነሆ ብለናል። አብረውን ይቆዩ። በቅድሚያ አዲስ አበባን መቀየር እንዴት ይቻላል በሚለው ሐሳብ ሲነሳ ብዙ አማካሪዎች አዲስ አበባን አፍርሶ መስራት መቀየር ከባድ መሆኑን እንደ ህንድ ያሉ ሀገራትን ልምድ ወስዶ ሌላ አዲስ ስፍራ መገንባት ይሻላል ተመክረን ነበር ይላሉ ጠቅላይ ሚኒስትሩ። አዲስ አበባን ስናጤናት ግን የመንግስት መስሪያ ቤቶችና መንግስት በአዲስ አበባ ያለው ይዞታ እጅግ ሰፊና አግባብ አለመሆኑን በመመልከት በመንግስት እጅ ያሉት እነዚህ ሰፋፊ ቦታዎች ለህዝብ የሚሆኑበት መንገድ ቢፈጠር ከተማዋን ገጽታዋን መቀየር እንደሚቻል አምነን ገባንበት ይሉናል ጠቅላይ ሚኒስትር አብይ። ታዲያ ከፕሮጀክት ከተማዋን ራሳቸው መኪና እየዘወሩ ያስጎበኙበት ስራና ስራው የሚመራበትን ንድፈ ሐሳብ ሲኢኦ ብለውታል። የፕሮጀክቶቹ ጥንስስና መርሁ አዲስ አበባን ሲኢኦ ፓርክ ሲቲ ማድረግ ነው ሲሉም ይደመጣሉ። ምን ማለት ነው ለምትሉ የምህፃረ ቃል ጥንድ ትርጉሙን እንዲህ ያስቀምጠውታል። ሲኢኦ እያንዳንዱ ፊደል 2 ሐሳብ የሚወክል ሲሆን ሲ የሚወክለው ካልቸር ኤንድ ኮሚኒቲ ነው። ባህልን የጠበቀ ፕሮጀክት ተገንብቶ ሲያልቅ ማህበሩ የሚሳተፍበት፣ ማህበሩ አገልግሎቱን የራሱ የሚያደርግበት ለማለት ሲሆን ፕሮጀክቶቹ ከማንነት፣ ከታሪክ፣ ከማህበረሰብ ስብዕና ጋር መያያዝ አለበት የሚል እሳቤ ነው። ኢኮሎጂ ኤንድ ኢኮኖሚ ተፈጥሯዊ ገጽታን ወደ ኢኮኖሚ ሀብት መቀየር የወጠነ ሲሆን በዚህም ወካይዋ ኦ አጥር አልባነት፣ ክፍተት፣ እድል ፈጣሪነት ያመላክታል ብለውናል። ጠቅላይ ሚኒስትሩ ሰው ፕሮጀክቶቹን ለብቻ ሲመለከት ደስታ ይሰማዋል፣ ያደንቀዋል። ግን አጠቃላይ ምስሉን ማየት ይሳነዋል። ያልተገናኙ ነጥቦች ሲያያዙ አዲስ አበባ እንደ ስሟ አበባነቷን የሚያረጋግጡ ስራዎች መሆናቸው ይገለጣል ሲሉ 6 ያልተያያዙ ዶቶች ሲሉ ዘርዝረዋቸዋል። ከእንጦጦ ነጥብ 1 ብሎ ተነስቶ እስከ ሽሮ ሜዳ ያለው አዲስ መንገድ ቀጥሎ አብርሆት ቤተ መጻሕፍት ተሻግሮ የሸገር ፕሮጀክት ወንድማማች ቁጥር 2 ፕሮጀክት ሲለጥቅ ደግሞ አንድነት ፓርክ ፓርኪንግ፣ የሳይንስ ሚውዚየምና ታችኛው ቤተ መንግስት ተብሎ ጊዮን አስከትሎም መስቀል አደባባይ በአጥር አልባ በመንገድ መገናኘትና ለሁሉም ክፍት መሆንን የገጽታው አዲስ አበባን መልክ ቀያሪው ስራ ከመስቀል አደባባይ ወደ ቦሌ መንገድ እስከ አዲሱ ኤርፖርት የቀለበት ድልድይ ድረስ መገናኘትን ሁለተኛው መስመር ያደርጉታል። ከመስቀል አደባባይ ወደ ለጋሃር ቀጥሎ ፋይናንስ ሴክተር አልፎም ማዘጋጃ፣ አድዋ ሙዚየምና ፒያሳ ለጥቆ ቸርቸር ጎዳናውን የማስፋት የማስዋብ ስራው የከተማው ሌላኛው ገጽ ቀያሪ ያልተገናኙ ዶቶች ናቸው። እናም አዲስ አበባ አሁን ያሉት ፕሮጀክቶች የጋራ ክፍት መንገዶች፣ የእግረኛና የሳይክል መንሸራሸሪያዎች ሲታከሉበት
በእርግጥም ከተማዋን ማዘመን፣ መልኳን መቀየሩን የሚሳኩ ለመሆናቸው እየተዟዟሩ ራሳቸው ጠቅላይ ሚኒስትሩ ብዙውን ገልጸውታል። ታዲያ ፕሮጀክቶቹ አዳዲስ ገጽታና ግርምት የሚፈጥሩ እውነታዎችን አብረው ቀርበውም ነበር። ዘለቅ ብለን እያለፍን ጨምቀን እናደርሳችሁ። በቃል በተግባር ዶክመንተሪ አንድ አስገራሚ ሆኖ የታየው የመከላከያ ዋና መስሪያ ቤት አዲስ ህንፃ ነው። እነ ጀነራል ባጫ መግለጫ ሲሰጡበት ካየነው በላይ ህንፃው እንዴት የተለየ እንደ ሀገር የኩራት ምንጭ እንደሆነ አስቃኝተውናል። መከላከያ ዋና መስሪያ ቤት አዲስ ህንፃ ሰው ሰራሽ ሐይቅ ያለው መሆኑ፣ በህንፃው መሃል ሰፊ ፓርክ ከውስጡ መያዙ፣ አየር ማረፊያ ያለው መሆኑ፣ ከዛ አልፎ የ18 ጉድጓድ ጎልፍ ኮርስ ሜዳን መጨመሩ፣ በተጨማሪ ወታደራዊ ትዕይንት የሚቀርብበት ቦታ ማካተቱ ነገሩን አስገራሚ አድርጎታል። ሁለተኛው ግርምት ግንባታው እየተፋጠነ ያለውና መስከረም ላይ ክፍት ይሆናል የተባለው የአብርሆት ቤተ መጻሕፍት ህንፃና አካባቢው ነው። ከፓርላማ ፊት ለፊት ከሸገር ፓርክ ቀጥሎ የሚገኘው ይሄ ግዙፍ ቤተ መጻሕፍት አብርሆት የሚል ስም ተሰጥቶታል። አብርሆት የተባለው አስተሳሰብን እንዲያበራ ዕውቀት መገቢያ ቦታ እንዲሆን ታስቦ ነው ይሉናል ጠቅላይ ሚኒስትር አብይ። በሺህ የሚቆጠሩ ዜጎች በአንድ ጊዜ ማስገልገል የሚችል ነው። የህንፃው መዋቅር እጅግ አስገራሚ ነው። አንባቢያን ሲጠናቀቅ መደበኛ መጽሐፍትን ሆነ የዲጂታል ኢቡክስ መጽሐፍት ይኖሩታል። ነፃ ዋይፋይ፣ ቡና እየጠጡ ሳይረበሹ ለብቻው ዘና ብለው የሚያነቡበት ስፍራም አለው። እናቶች ከልጆቻቸው ጋር ማንበብ የሚችሉበት የተለየ ቦታም ታስቦ ተሰርቶለታል። ለአካል ጉዳተኞች የተመቻቸ አሰራር ያለው ነው። ጠቅላይ ሚኒስትሩ ዓላማውን ሲያስረዱ ኢትዮጵያ ውስጥ ያለው የአጥር አስተሳሰብ በእውቀት ይቀረፍ ዘንድ ማንበቢያ ዕውቀትን መገቢያ ቦታ መስራት ምሳሌ ነው ብለዋል። ራስንና ማንነትን ከታሪክ ጠልቆ አለማወቅ ጎታች ነገር አለ። ይሄ የሚቀረፈው የእውቀት ብርሃን ስናበራበት ብቻ ነው ሲሉ ለመጪው 100 ዓመት የሚያልፍ ራሱ ወደ ቅርስነት የሚቀየር በሀገሪቷ ትልቁ ላይብረሪ እንደሚሆን አንስተዋል። የወንድማማች ፓርክ ሁለተኛ ክፍል ስለሆነው ግንባታም አንዳንድ ነገር ብለው ነበር። በዋናነት እንደ መከላከያውና እንደ ላይብረሪ ሁሉ ይሄም አጥሩ ክፍት ነው። በሳርና ዛፎች ካልሆነ ታጥሮ የሚቀመጥ አይደለም። ወንድማማች ፓርክ ቁጥር 2 ከ4 ኪሎ እስከ ካርታ ስራዎች መስሪያ ቤት ለማንም ለእይታም በእግር ለመንቀሳቀስም ክፍት የሚሆን ነው። ለልጆች መዝናኛ ስፍራ ሲኖረው ለሙሽሮች የሰርግ ቦታ ያካተተ ነው ብለዋል። ጠቅላይ ሚኒስትር አብይ በዶክመንተሪው በአካል ተገኝተው ካስጎበኙት ፕሮጀክቶች በግንባታ ላይ ያለው አንዱ የሳይንስ ሙዚየሙ ነው። ብዙ ሀገር ሲሄድ ኮርቶ የሚያስጎበኙኝ የሳይንስ ሙዚየሞቻቸውን ነው። እኛ ስለምን አይኖረንም ስል ከሳይንስ ሙዚየምነቱ በውስጡ ከሚኖረው ለትውልድ የሚተርፍ ነገር ውጪ ህንፃውንም አተልቀን አግዝፈን ነው እየሰራን ያለ ነው ይሉናል። አረብ ሀገራት ካሉት በስፋቱ ትልቅ መሆኑን አንስተዋል። የህንፃው ክብ ዲዛይን የቴክኖሎጂ ግዙፉ ካምፓኒ አፕል ዲዛይን ጋር ተመሳስሎ እንዳለውም ጠቁመዋል። ይሄም ለማንም ክፍት የሚሆን ለዓይንም የማይጋርድ አጥር አልባ ነው። ግንባታው በአንድ በኩል 1 ፍሎር በሌላው ጎን ደግሞ 2 ፍሎር ሲሆን ሙሉ ህንፃው ግን እጅግ ሰፊና ወጥ ይሆናል። መሃል ላይ ብዙ ደረጃዎች ያሉት የአረንጓዴ ቦታ ይኖረዋል። ህንፃው ከግዙፍነቱ አንጻር በሚገጣጠሙ ብረቶች እየተሰራ የሚገኝ ነው። ታዲያ ሲጠናቀቅ የጥናት ውጤቶች፣ መዛግብቶች፣ በስክሪን የሚቀርቡ ሳይንሳዊ መረጃዎች፣ በሰነድ ያሉ ጥናቶችም ይካተቱበታል። ጎብኚዎች ከ1 እስከ 3 ሰዓት ቆይታ አይኖራቸውም ተብሏል። በልዩ ሁኔታ የሚሰሩ ዶሞች ሲኖሩት በእነዚህ አንዱ ስለ ባህር እንስሳት ማሳያ ሆኖ ይገነባል። ጠቅላይ ሚኒስትሩ በእውቀት ከድህነት ለመውጣት ህልማችንን ለማሳካት መፍጨርጨራችንን የሚያሳይ ፕሮጀክት ነው ብለውታል። ቀጥሎ ሚስጥሩን የገለጡት የታላቁ ቤተ መንግስት ፓርኪንግ ነው። ህንፃው ባለ 5 ፎቅ ሲሆን ከምድር ስር ደግሞ 4 ፍሎር ወደ ታች አሉ። 1400 መኪናዎችን ማቆም ይችላል። እጅግ ሰፊና እንደ ልብ መኪና ማዞር የሚችል ነው። ፕሮጀክቱ ሰፊ ከመሆኑ አንጻር ጊዜ የፈጀው ይሄ እንደሆነ ይናገራሉ ጠቅላይ ሚኒስትሩ። ታዲያ ሌላው አስገራሚ ገጽታው ወደ ዩኒቲ ፓርክ ወደ ቤተ መንግስቱ የሚወስድ የሚያያይዝ የውስጥ ዋሻና መተላለፊያ መኖሩ ነው። ወክ እያደረጉ ከፓርኪንግ ወደ ፓርኩ መዝለቅ ይችላሉ። ሌላው ጠቅላይ ሚኒስትሩ የአዲስ አበባ ገጽታ ያልገጠመው ዶት ያሉት የታችኛው ቤተ መንግስቱን ስራ አልፎ ጊዮንን የሚገናኝ አካባቢውን ክፍት የሚያደርግ ስራው ነው። ቀጥሎ ለከተማው አንድ አይደለም የዚህ አይነት 3 ያስፈልጋል ያሉት የመስቀል አደባባይ የፓርኪንግ ፕሮጀክት ነው። አሁን ላይ 1 ሚሊዮን ሰው እንዲያስተናግድና 1450 የሚሆኑ መኪኖች እንዲያቆም ተደርጎ የተጠናቀቀ ነው። የመኪና ማቆሚያዎቹ በዘመናዊ ቴክኖሎጂ ስርዓት የሚመራ የካሜራ ስርዓት፣ የአየር ማቀዝቀዣና ፍሰት ስርዓት ያካተተ ነው። የምድር ስር የመኪና ማቆሚያው 4 አይነት ዞኖች አሉት። ቀይ፣ አረንጓዴ፣ ሰማያዊ፣ ቢጫ። ቀለሙና ቁጥሩ መኪና ከየት እንደቆመ በቀላሉ ለማግኘት የሚያቀል ነው። የአንዱ ዞን የመኪና ማቆሚያ 350 ሜትር በላይ ሲሆን ከአንዱ ጫፍ ነድተው ወደ ሌላኛው ጫፍ ደርሰው ሲዞሩ
በድምሩ 1 ኪሎ ሜትር ያህል ይጓዛሉ። 6 ሊፍቶች አሉት። ከምቹ መጸዳጃ ቤት እስከ አገልግሎት መስጫ ሱቆች ያካተተ ነው። ለአካል ጉዳተኞች የተለዩ ሊፍቶች አሉት። አደባባዩ የህዝብ መሰብሰቢያ እንደመሆኑ ህዝብ ይዘው የሚመጡ አውቶቡሶች ታሳቢ ተደርጎ ማቆሚያ የተሰራለት ነው። ቦታው እንዲህ መቀየሩ መቼም ግርምት ነው። ከላይ ያለው የስፖርት መስሪያና መቀመጫ ደረጃዎች 2 ሰው በአንዴ ታሳቢ ተደርገው የተሰሩ ናቸው። ደረጃዎች በብርሃን ከመንቆጥቆጣቸው በተጨማሪ በርካታ ሰው በሚቀመጥበት ጊዜ ሙቀት ሲፈጠር የሚያቀዘቅዝ የእንፋሎት ቴክኖሎጂ የተገጠመለት ነው። ጠቅላይ ሚኒስትር አብይ በዶክመንተሪው ከለገሃር እስከ አድዋ ሙዚየም የወክ መንገድ ማስፋፊያ እንዴት እንደተሰራም ሳይክል እየነዱ ጭምር በቦታው የመጣውን የከተማውን ገጽታ ለውጥ አሳይተዋል። እዚህ ጋር አንድ ግርምት ብቻ እናንሳና ሙሉ ቪዲዮውን ጋብዘን እንሰናበት። ከለገሃር እስከ መዘጋጃ መንገድ ማስፋፊያ ሲባል የብዙ ህንፃዎች አጥር ፈርሶ ተጠግቷል። የመከላከያ የኢቲቪ አጥሩ እንዲጠጋ ተደርጓል። ያስገረመው ግን አጥራቸው መጠጋት ያልቻለ ህንፃዎች ምድራቸው የእግረኛው መንገድ አካል እንዲሆን ክፍት መደረጉ ነው። የትራንስፖርትና መገናኛ ህንፃ የዚህ ማሳያ ነው። ቢሮ የነበረው አሁን የእግረኛው አካል ሆኗል። ስራው እጅግ ውስብስብና ጊዜም የሚወስደውን አድዋ መታሰቢያ ሙዚየም ፒያሳን ከነታሪኳ ጠብቀው መልኳን ከሚያድሱ ፕሮጀክቶች አንዱ ሆኖ ታይቷል። የአዲስ አበባ መዘጋጃ አዲስ አበባ ምልክት የተቀመጠበትን ስፍራ ጨምሮ የመስተዳደሩ ህንፃው ውስጡን የማዘመን አስደናቂ ስራውም በአስገራሚው ቪዲዮ የታየ ነበር። በወሬ ዘመን መስራት ስራ እንዳይታይ ያደርጋል። በስራ ዘመን ማውራት የሚሰራን የሚያደክም ነው። እኛ የመረጥነው ወሬም ቢኖር መስራታችንን መቀጠል ነው ሲሉም ጠቅላይ ሚኒስትሩ ገና የተሻለ እንደሚሰሩ ዝተው ያበቃሉ። አዲስ አበባ እንዲህ ከፍ እንዳለ መላው ሀገራችንም ከፍ ትል ዘንድ እንመኛለን። እርስዎ እንዴት አገኛችሁት? ሐሳብ ስጡበት። እኛ በቃን።